ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። የመካከለኛው ምስራቅን በተመለከተ ሰበር መረጃዎች በየሰዓታቱ ልዩነት እየወጡ ነው። መረጃዎቹን በፍጥነት ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና አሁንም የመካከለኛው ምስራቅ ውጥረት ተባብሶ ቀጥሏል። በኢራን ላይ ከባድ ጥቃቶች ሲፈጸሙ ኢራንም በመካከለኛው ምስራቅ ሀገራት ላይ የምትፈጽመውን ጥቃት አጠናክራለች። ሳውዲ አረቢያ ግዙፉ የነዳጅ ማጣሪያዋ በድጋሚ በዛሬው ዕለት ማለዳ ከባድ ጥቃት አስተናግዷል። በሌላ በኩል የአያቶላ አሊ ካሚኒ የቀብር ስነ ስርዓት ለ3 ቀናት የሚቆየው ፕሮግራም በዛሬው ዕለት ምሽቱን በኢራን ውስጥ ይጀመራል ተብሎ ይጠበቃል። እስራኤል ባወጣችው መግለጫ እንደገለጸችው በአያቶላ አሊ ካሚኒ ምትክ የሚመረጥ ማናቸውም ሰው የሚወሰድበት እርምጃም የከፋ ይሆናል ስትል አስታውቃለች። በሌላ በኩል ኢራን በድጋሚ በውጭ ጉዳይ ሚኒስትሯ አባስ አራግቺ በኩል ምንም አይነት ድርድር ከአሜሪካ ጋር እንደማይኖር አስታውቃለች። በሌላ በኩል ከፍተኛ የሃይማኖት መሪ በኢራን ውስጥ ለፖለቲካው አመራሮች እንዳስታወቁት ድርድር ብላችሁ ከዚህ በኋላ ከአሜሪካ ጋር እንዳትቀመጡ፣ ጦርነቱ ይቀጥላል ብለዋል። የተለያዩ የአፍሪካ ሀገራት በኢራን ላይ የተወሰደውን እርምጃ እየተቃወሙ ሲሆን አፍሪካዊቷ ሀገር ቡርኪና ፋሶ በዚህ ቁጣ በማሰማት በሀገሯ የሚገኘውን የአሜሪካ ኤምባሲን መዝጋቷ ተዘግቧል። ውጥረቶች በከፍተኛ ሁኔታ እየተባባሱ ነው። ኢራን ደግሞ 10 የጦር መርከቦችን በዘጋሁት የሆርሙዝ ሰርጥ ላይ ለማለፍ ሲሞክሩ መትቻቸዋለሁ ስትል ገልጻለች። ዝርዝር መረጃውን ላስደምጣችሁ፣ አብረን እንከታተለው። በቅድሚያም ጦርነቱ አሁንም ተባብሶ እንደቀጠለ ነው። በመካከለኛው ምስራቅ የእስራኤል ኤፍ-35 የኢራን ተዋጊ ጀት በቴህራን ሰማይ ላይ መጥቶ መጣሉን የገለጸ ሲሆን በተመሳሳይ የኢራን ኃይሎች ደግሞ የአሜሪካን ተዋጊ አውሮፕላን መጥተው መጣላቸውን ዘግበዋል። ዛሬ ረፋድ ላይ በዓለም ወታደራዊ ታሪክ ለመጀመሪያ ጊዜ እጅግ ዘመናዊ የሚባለው ኤፍ-35 ተዋጊ ጀት በሰው የሚመራ ሌላ ተዋጊ ጀትን በአየር ላይ መጥቶ በመጣል አዲስ ታሪክ ማስመዝገቡ ተገልጿል። የእስራኤል አየር ኃይል ንብረት የሆነው ይህ አውሮፕላን የኢራንን ያክ 130 የጦር አውሮፕላን በቀጥታ በኢራን ዋና ከተማ ቴህራን የአየር ክልል አድኖ መጥቶታል የተባለው ኢራን ኢንተርናሽናል የዜና ወኪል እንደዘገበው የእስራኤል መከላከያ ሰራዊት ድርጊቱን ያረጋገጠ ሲሆን ጥቃቱ የተፈጸመው በአካባቢው አቆጣጠር ከጠዋቱ 2:35 ላይ መሆኑ ተገልጿል። ይህ ክስተት በሁለቱ ሀገራት መካከል ያለውን ጦርነት ወደማይመለስበት ከፍተኛ ደረጃ ያሸጋገረው ሲሆን በዓለም የጦር መሳሪያ ታሪክም ኤፍ-35 አውሮፕላን በሰው የሚበር የጠላት አውሮፕላንን መጥቶ ሲጥል ለመጀመሪያ ጊዜ ነው ተብሏል። በሌላ በኩል በኢራን ጥቃት ለማድረስ ሲዘዋወር የነበረ የንብረትነቱ የአሜሪካ የሆነ ተዋጊ አውሮፕላን በኢራን የአየር መቃወሚያ ተመትቶ መውደቁም ተዘግቧል። በመካከለኛው ምስራቅ በተባባሰው ጦርነት ኢራን የሆርሙዝ ሰርጥን ከቀናት በፊት መዝጋቷ ይታወቃል። ነገር ግን የኢራን አብዮታዊ ዘብ ወይም አይአርጂሲ የባህር ኃይል የፖለቲካ ጉዳዮች ኃላፊ በዛሬው ዕለት ረፋዱን በሰጡት መግለጫ እንዳሉት ከሆነ የሆርሙዝ ሰርጥን መዝጋታችን ይታወቃል። ነገር ግን የሆርሙዝ ሰርጥን መዘጋትን የኢራንን ማስጠንቀቂያ ችላ በማለት በአካባቢው ሲንቀሳቀሱ የነበሩ 10 ግዙፍ ነዳጅ ጫኝ መርከቦችን በኢራን ኃይሎች ተመተው ወድመዋል ብለዋል። በተለያዩ አውዳሚ ተወርዋሪ ጥቃቶች የተመቱት 10 መርከቦች ከፍተኛ ውድመት እንደገጠማቸውና ገሚሶቹ ሲሰጥሙ ገሚሶቹ በእሳት እንደተያያዙ አመልክተዋል። ኢራን ሆርሙዝ መዘጋቱን ይፋ ብታደርግም ነገር ግን ንግግሯን ከቆባ ለመቁጠር በግዴለሽነት በሰርጦ ለማለፍ ሞክረዋል የተባሉ 10 የጦር መርከቦች በኢራን ኃይሎች መመታታቸውን የገለጹት ኃላፊው አክለውም ሲናገሩ አሁንም የክልከላ ባለመነሳቱ ምንም አይነት መርከብ በአካባቢው ላይ እንዳያልፍ አስቸኳይ ክልከላ ጥለናልም ብለዋል። በሌላ በኩል ኢራን እንደገለጸችው ከአያቶላ አሊ ካሚኒ ቀብር በኋላ ተተኪያቸው ይታወቃል ብላለች። እስራኤል ደግሞ አዲስ የሚሾም ማናቸውም መሪ በሙሉ ዋነኛ ኢላማዊ ይሆናል ስትል ዝታለች። የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ የቀብር ስነ ስርዓት ዛሬ ምሽቱን በሚከናወን ስርዓት የሚጀመር ሲሆን የሚተካቸው አዲስ መሪን ግብዓተ መሬታቸውን ተከትሎ ይፋ እንደሚደረግ የሀገሪቱ መንግስት መገናኛ ብዙሃን ዘግበዋል። ምርጫውን የሚያከናውነው ምክር ቤት ጽህፈት ቤቶች ጥቃት እንደተፈጸመባቸው ሲዘገብ እስራኤልም ለደህንነቷ
ለደህንነቷ ስጋት ሆኖ የሚቀጥል ማናቸውም መሪን እርምጃ እንደምትወስድበት ገልጻለች። የጠቅላይ መሪው የቀብር ስነ ስርዓት 3 ቀናትን እንደሚወስድና ከቀብሩ በኋላ የሪፐብሊኩ መሪን የሚሰይሙት መንፈሳዊና ፖለቲካዊ ስልጣን ያላቸው ሌሎች መሪዎች በአካል ተሰብስበው ምርጫውን እንደሚያከናውኑ ፋርስ የተባለው የኢራኑ የዜና ወኪል ዘግቧል። ምርጫውን የሚያካሂደው የምክር ቤት አባላት ለአሜሪካና እስራኤል ጥቃት በድጋሚ እንዳይጋለጡ አስፈላጊ የሆነው የደህንነት ጥበቃ እርምጃ በከፍተኛ ደረጃ መወሰዱን ዘገባዎች ጠቁመዋል። ነገር ግን ቆም በምትባለው ከተማ የሚገኘው የከፍተኛ ባለስልጣናቱ ጉባኤ አባላት ጽህፈት ቤት ማክሰኞ ዕለት ቴህራን ውስጥ ስብሰባ የሚያደርግበት ቦታ ላይ ዛሬ በእስራኤልና በአሜሪካ ጥቃት እንደተፈጸመበት ቢቢሲ ፐርሺያን ዘግቧል። የአያቶላ ሐሚኒ ቀብር በትክክል የት እንደሚካሄድ እስካሁን በግልጽ የተገለጸ ነገር የለም። የኢራን መገናኛ ብዙሃን ግን ማሻድ በምትባለው ከተማ ውስጥ በሚገኘው 8ኛው የሺያ ኢማም የእምነት ስፍራ ሊሆን እንደሚችል ከወዲሁ ግምታቸውን አስቀምጠዋል። የኢራን ሪፐብሊክ 3ኛው ጠቅላይ መሪ ማን እንደሚሆን እየተጠበቀ ባለበት በአሁኑ ወቅት ኒውዮርክ ታይምስ የኢራንን ባለስልጣናት ጠቅሶ የሟቹ መሪ ልጅ ሞጅታባ ሐሚኒ አዲሱ መሪ ሊሆን እንደሚችል በዚህም ጉዳይ ስምምነት ላይ መደረሱን ምንጮች ማረጋገጣቸውን ይፋ አድርጓል። ፋርስ የዜና ወኪል ከሐሚኒ ቀብር በኋላ የመሪውን ማንነት ይፋ እንደሚደረግና የሹመት ስነ ስርዓቱን በሚቀጥለው ሳምንት እንደሚከናወን ተዘግቧል። ይህ በዚህ እንዳለ የእስራኤል መከላከያ ሚኒስትር እስራኤል ጋንትስ ለሀገራቸው ጠላት የሆነ ማናቸውን መሪ በኢራን ላይ እንዲቀመጥ እንደማይፈቅዱና ቀጣይ ኢላማቸው እንደሚሆን ተናግረዋል። እስራኤልን ማጥፋት እቅድ የሚቀጥል አሜሪካ ላይ የሚዝት የኢራንን ሕዝብ የሚጨቁን የትኛውም ተተኪ በማያጠራጥር ሁኔታ ለመደምሰስ ኢላማችን ይሆናል ሲሉ ነው የመከላከያ ሚኒስትሩ ጠንከር ባለ ዛቻ ኢራን ላይ ያስተላልፉ። በተያያዘ ዜናም ከሟቹ የኢራን የበላይ መሪ አያቶላ አሊ ካሚኒ ጋር ጥብቅ ግንኙነት ያላቸው የሃይማኖት መሪ አሊሬዛ ፓናሂያን የካሚኒን ሞት ለመበቀል እርምጃ ካልተወሰደ የሀገሪቱን የወደፊት መሪዎችን ደህንነት አደጋ ላይ ሊወድቅ ይችላል በማለት አስጠንቅቀው ዛሬ ረቡዕ ባደረጉት ንግግር ለካሚኒ በቀል በከፍተኛ ሁኔታ ተጠናክሮ መቀጠል አለበት፣ የወደፊት መሪዎቻችንም ሆነ የኢራን ሕዝብ ሰላም እንዲያገኝ ከተፈለገ የማያዳግም እርምጃችን መቀጠል አለበት ብለዋል። ፓናሂያን አክለውም ሲናገሩ የኢራን መንግስት የቀረቡለትን ማንኛውም የተኩስ አቁም ጥያቄዎችን ውድቅ እንዲያደርግ አሳስበው አሁን የበላይነቱን እያያዝን ያለነው እኛንን በስሌት ነው እየሄድን ያለነው፣ ስለዚህም ጠላቶቻችን ሙሉ በሙሉ እንደመሰሳቸዋለን ብለዋል። ጦርነቱ ይበልጥ እንዲፋፋም እንጂ ምንም አይነት ድርድርም ሆኖ ተቀምጦ መነጋገር ፈጽሞ እንዳይኖር አሳስበዋል። ከካሚኒ ግድያ በኋላ ወደ ሰላም ድርድር ከመምጣት ይልቅ ከፍተኛ ወታደራዊ እርምጃ ለመውሰድ እያሰብን ነው ብለዋል። በሌላ በኩል ዋነኛ የኢራን የጥቃት ኢላማ የሆነችው ሳውዲ አረቢያ ናት። ባሳለፍነው ሰኞ ዕለት የኢራን ጥቃት ኢላማ የነበረው ዋነኛው የሳውዲ አረቢያ የነዳጅ ማጣሪያ ላይ ዛሬም ከባድ ጥቃት እንደተፈጸመበት ተዘግቧል። በኢራን ጥቃት እንደተመታ የተነገረው ራስታ ኑራ የተሰኘው የነዳጅ ማጣሪያ በሳውዲ አረቢያ ትልቁ የነዳጅ ምርት ተቋም እንደሆነ ይታወቃል። የሳውዲ መከላከያ ሚኒስትር ጥቃቱ በድሮን እንደተፈጸመና የደረሰውን ጥቃት በተመለከተ እስካሁን ያወቀው ዝርዝር መረጃ እንደሌለ ተነግሯል። የሳውዲ መከላከያ ሚኒስትር በጉዳዩ ዙሪያ ያለውን ትንታኔ ለህዝቡ እንደሚያሳውቅም ገልጿል። የነዳጅ ማጣሪያው ከዚህ አስቀድሞ በኢራን ጥቃት እንደተፈጸመበት የተነገረ ሲሆን ሰኞ ዕለት የተነሳ የሳተላይት ምስል በማጣሪያው ላይ የደረሰውን ከባድ የጉዳት መጠን አሳይቷል። ከጥቃቱ በኋላ የማጣሪያ ተቋሙ ህንፃ በእሳት ተያይዞም ተቀጣጥሏል። ሰኞ ዕለት የደረሰው የድሮን ጥቃት ተከትሎ ለጥንቃቄ እርምጃ ሲባል የነዳጅ ማጣሪያው ስራዎች እንዲቋረጡ መደረጉም ተመልክቷል። ዛሬ ተጨማሪ ጥቃት መሰንዘሩ ደግሞ የነዳጅ ማጣሪያው ላይ ጉዳቱን በከፍተኛ ሁኔታ እንደሚያባብሰው ታምኗል። ራስታ ኑራ የነዳጅ ማጣሪያ በሳውዲ ብቻ ሳይሆን በመላው ዓለም ዙሪያ ካሉ ግዙፍ የነዳጅ ማጣሪያ ማዕከላት ትልቁ ነው። እንዲህ ያሉ ጥቃቶች በነዳጅ ማጣሪያዎች ላይ የተፈጸሙ መሆኑንና በአጠቃላይ የነዳጅ አምራች ሀገራቱ ቀጠናው በሙሉ እየተተራመሰ መሆኑን ተከትሎ በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ ንሯል።
ብለዋል። በዛሬው የዓለም አቀፍ ገበያ የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ ከ83 ዶላር በላይ ሆኗል። የዛሬው ዋጋ ከትናንቱ ጋር ሲነጻጸር የ2.3 በመቶ ጭማሪ ያሳየ ሲሆን ይህ የዋጋ ጭማሪ የተመዘገበው ኢራን የምትቆጣጠረው የሆርሙዝ ሰርጥ በመዘጋቱና የትራፊክ እንቅስቃሴ ላይ ገደብ በመጣሉ ነው። ፕሬዚደንት ዶናልድ ጄ ትራምፕ ስለተስተዋለው የነዳጅ ዋጋ ንረት ባደረጉት ንግግር የነዳጅ ዋጋ ለጥቂት ጊዜ ትንሽ ከፍ ሊል ይችላል፣ ይህ ጦርነት እንዳበቃ ግን ወዲያውኑ ዋጋው ይቀንሳል፣ ታዩታላችሁ ሲሉ ተደምጠዋል። በተጨማሪም አሜሪካን በመካከለኛው ምስራቅ የሚያልፉ የጦር መርከቦችን እንደምታጅብም ጠቁመዋል። ከዓለም አቀፉ የፔትሮሊየም ላኪ ሀገራት ድርጅት አባሎች መካከል በርካታ ድፍድፍ ነዳጅ በማምረት ሁለተኛ የሆነችው ኢራቅ በቀን ውስጥ የምታመርተው መጠን በ1.5 ሚሊዮን በርሜል ገደማ መቀነሷን የዜና ወኪሉ ሮይተርስ ዘግቧል። የሀገሪቱ የነዳጅ ምርት በግማሽ ገደማ የቀነሰው በነዳጅ ማከማቻ እንዲሁም በኤክስፖርት መስመሮች ላይ በተጣለው ገደብ ምክንያት እንደሆነ ባለስልጣናቱ አረጋግጠዋል። ኤክስፖርት በድጋሚ የማይጀመር ከሆነ ሀገሪቱ በየቀኑ የምታመርተውን 3 ሚሊዮን በርሜል ድፍድፍ ነዳጅ ልታቆመውም ጭምር እንደምትችል ተገልጿል። በተጨማሪም ኢራን ከዓለም ነዳጅ 1/5 በሚተላለፍበት የሆርሙዝ ሰርጥ ላይ የሚጓዙ የነዳጅ ታንከሮችን ጥቃት ኢላማ አድርጋ እየፈጸመች መሆኑ ከፍተኛ ስጋት አጭሯል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ መግለጫ የሰጡ ሲሆን ትራምፕ ከዚህ ቀደም ከአሜሪካ ጋር አድርገነው የነበረውን ድርድር እንደ ሪል ስቴት ንግድ ነበረ የያዙት ሲሉ ተችተዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በማህበራዊ ሚዲያ ገጻቸው በሰጡት መግለጫ የአሜሪካው ፕሬዝደንት በክፋት ተነሳስተው የድርድር ጠረጴዛውን በፈንጂ ደብድበውታል፣ ከዚህ በኋላ ድርድር አይኖርም ብለዋል። ውስብስብ የሆኑ የኒውክሌር ድርድሮችን ልክ እንደ ሪል ስቴት ንግድ ነው ሲያዙ የነበሩት፣ ትልልቅ ውሸቶችም ሲዋሹ ነበረ። እውነታውን በሚጋረድበት ጊዜ መሬት የማይወርዱ ነገሮች በፍጹም ሊሳኩ አይችሉም ብለዋል። ውጤቱስ በክፋት ተነሳስተው የድርድር ጠረጴዛውን በፈንጂ ደበደቡት፣ ድርድሩም ተቋረጠ ብለዋል። ጦርነቱ ከመጀመሩ ቀናት አስቀድሞ ጄኔቫ ውስጥ ሲደረግ በነበረው ድርድር ኢራንን ከወከሉ ተደራዳሪዎች ዋነኛው የውጭ ጉዳይ ሚኒስትር አራግቺ ነበሩ። በዚህ የኒውክሌር ድርድር ጥሩ መሻሻሎች እንደተመዘገቡ ተገልጾ የነበረ ቢሆንም ከቀናት በኋላ አሜሪካና እስራኤል ኢራን ላይ ጥቃት በመፈጸም ጠቅላይ መሪውን ጨምሮ በርካታ ኢራንን አመራሮች ገለዋል። ሐሙስ ዕለት በስዊዘርላንድ ጄኔቫ ላይ በአሜሪካና በኢራን መካከል ድርድር ከተካሄደ በኋላ ቅዳሜ ዕለት ነበረ አሜሪካና እስራኤል ጥቃት የከፈቱት። የውጭ ጉዳይ ሚኒስትሩ አራግቺ ጨምረው ትራምፕ በዓለም አቀፍ ዲፕሎማሲ ላይና በመረጣቸው የአሜሪካ ሕዝብ ላይ ክህደት ፈጽመዋልም ሲሉ ተደምጠዋል። በሌላ በኩል የተለያዩ የአፍሪካ ሀገሮች በኢራን ላይ የተሰነዘረውን ጥቃትና አያቶላ አሊ ካሚኒ ላይ የተፈጸመውን ግድያ በመቃወም ሰላማዊ ሰልፍ እየወጡ እንደሆነ ተዘግቧል። አፍሪካዊቷ ሀገር ናይጄሪያ ለጠቅላይ መሪው አያቶላ አሊ ካሚኒ ላይ የተፈጸመውን ግድያ በመቃወም ቀድመው ምላሽ ከሰጡና ከባድ የሆነ ተቃውሞ ሰልፍ ካደረጉ ሀገራት መካከል ናይጄሪያ ቀዳሚዋ ናት። በደቡብ ናይጄሪያ 12 ግዛቶች ውስጥ ከባድ ሰልፎች የተካሄዱ ሲሆን በካሚኒ ግድያ የተሰማቸውን ሀዘን ለመግለጽ በአደባባይ ፎቶቸውን ይዘው እንደወጡም ተዘግቧል። ማንኛውንም አይነት አለመረጋጋት ወይም ግጭት እንዳይነሳ በሚል የጸጥታ ኃይሎች መሰማራታቸውም ተዘግቧል። ታዋቂው አልሚዛን የተባለው የሃይማኖት መጽሔት አርታኢ ኢብራሂም ሙሳ እንደሚለው ከሆነ ካሚኒ የሃይማኖት የሞራልና መንፈሳዊ አቅጣጫ ጠቋሚ ተደርገው ይወሰዱ ነበረ በማለትም ገልጸዋል። ሌላኛው የቡርኪና ፋሶና የሴኔጋል ምላሽ ነው። በቀጠናው ይፋዊ አቋም ከያዙ ሀገራት መካከል በዋነኛነት የምትታወቀው ቡርኪና ፋሶ ናት። በኢራን ላይ የተወሰደውን ጥቃት ያወገዘችው ቡርኪና ፋሶ የቡርኪና ፋሶ መንግስት በመዲናዋ ኦጋዱጉ የሚገኘውን የአሜሪካ ኤምባሲ እንዲዘጋ አድርጓል። ይህ ውሳኔ የቡርኪና ፋሶ መንግስት የውጭ ጉዳይ ፖሊሲ ለውጥን በቀጥታ አሳይቷል። ቡርኪና ፋሶ፣ ማሊና ኒጀር ከምዕራባውያን ሀገራት ጋር ያላቸውን ግንኙነት በከፍተኛ ሁኔታ ተቃውሷል። የካሚኒ ግድያ ሉዓላዊነትና የውጭ ሀገራት ጣልቃ ገብነት ጉዳይ መነጋገሪያ እንዲሆን አድርጓል። ሴኔጋል ስለ ካሚኒ ግድያ ይፋዊ አቋማቸውን ካሳወቁ ሀገራት መካከል ስትሆን ጠቅላይ ሚኒስትር ኦስማን ስንኮን እጅግ አስቀያሚ ሲሉ ግድያውን ኮንነውታል።
ደቡብ አፍሪካና ኬንያም ሌሎቹ ሀገሮች ናቸው። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ አሜሪካና እስራኤል በኢራን ላይ የደረሱትን ጥቃቶች አውግዘዋል። ጥቃቱ ዓለም አቀፍ ሕግን እየጣሰ ነው ብለውታል። ገና ለገና ጥቃት ሊደርስብኝ ይችላል ብሎ ጥቃት መፈጸምና ሉዓላዊ ሀገርን መጣስ ዓለም አቀፍ ሕግም አይፈቅድም። በግምትና ቅድመ ግምገማ ጥቃት አይፈጸምም ብለዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በባህረ ሰላጤው ሀገራት ላይ የደረሰውን ጥቃት ኮንነዋል። በተባበሩት አረብ ኤምሬቶች፣ ሳውዲ አረቢያ፣ ኢራቅ፣ ኦማን፣ ኩዌት፣ ዮርዳኖስ፣ ባህሬን ላይ የተፈጸመውን ጥቃት ኬንያ ታወግዛለች በማለት ተናግረዋል። ጦርነቱ በመካከለኛው ምስራቅ ሀገራት መስፋፋቱ ዓለም አቀፍ ሰላምንና መረጋጋትን እንደሚያናጋም ጠቁመዋል። የአፍሪካ ሀገራት በይፋ ጥቃቶችን በማውገዝ አቋማቸውን እየገለጹ ሲሆን በተለይም ደግሞ በሳህል አካባቢ ለሚገኙት ሀገራት የኢራኑን ጠቅላይ መሪ መገደል ከባድ የሆነ ሃይማኖታዊ ትርጉም እንዳለው በየፊናቸው ገልጠዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።